በዚህ በሌሊት ምን እየሰራሽ ነው? ማለቴ አዳርሽን ሙሉ ስትሄጅ ነው እንደምታድሪው? አንደኛው ነገር አልሳካ ሲልሽ ሌላ ነገር ለመፍጠር ትጣጣሪያለሽ አይደል ሲላትም ነበር። እና እሷም እንግዲህ የራስህን ጥፋት ለማለባበስ ስትል እኔን የማይጠየቅ ጥያቄ አትጠይቀኝ፣ ቆይ ግን እዚህ ምን ትሰራለህ እያለች በተደጋጋሚ ስትጠይቀው ነበር። እና እንደማይመለከታትና መጠየቅ እንደማችል ይነግራትና እሷም እንግዲህ ተመልሰ ወደ ክላሷ ትሄዳለች። እሱም እንግዲህ ወደ ክላሱ ሊመለስ ሲል ህብስት ትነቃለች ማለት ነው። ምን ሆናችሁ ነው ምናምን ትልና እና ሊሄድ ሲል አትሂድ ትንሽ ቆይ በና ትለዋለች ማለት ነው። በአምላክም መሄድ ፈልጋለሁ ሲላትም እባክህን ትንሽ ደቂቃ ብቻ ቆይ ትለዋለች። እሱም እንግዲህ እኔ የምልሽ ሀሳብሽን ጥለሽ አትተኚ፣ አንዳንዴ ንቁ መሆን አለብሽ። ለምንድን ነው ክፍልሽንስ ክፍት አድርገሽ የምታድሪው? መቆለፍ ትችያለሽ እኮ ቢያንስ ሲላትም ነበር። እሷም እንግዲህ አንተ ብትመጣ እንኳን በሩ እንዳይዘጋብህ ስለምፈልግ ነው ትለዋለች ማለት ነው። እሱም እንግዲህ እሺልና ትንሽ ይቆይላትና በዛው እንግዲህ ሁለታቸውም እንቅልፍ ወስዳቸውና ጠዋት ይሆናል ማለት ነው። በዛን ሰዓትም ሲነቃ ሲያስጠላ፣ ሁለተኛ እንደዚህ አይነት ነገር እንዳይፈጠር ይላል ማለት ነው። ህብስትም እንግዲህ ማለት ምን ተፈጠረ እያለች እሱን ለመጠየቅ ትሞክራለች። ከአንቺ ጋር እዚህ ማደሩ ሁለተኛ እንዳይደገም እንደዚህ አይነት ነገር እንዳትጠይቂኝ ይላታል ማለት ነው። እሷም እንግዲህ እሺ ችግር የለውም ትለዋለች እና ወደ አብነት ጋር ሊሄድ ነው ሲላትም እባክህን አብሬህ ልሂድ ትምህርት ስለሌለኝ እዚህ ምን እሰራለሁ? በዛ ላይ አንተ ከሌለህ በጣም ነው የምፈራው፣ ፍራት ነው የሚለኝ፣ ስለዚህ እንሂድ ትለዋለች ማለት ነው። እሱም እንግዲህ ትንሽ እንግዲህ እሺ በቃ ለባብሽና እንሄዳለን አብረን ይላትና ወደ አብነት ቤት ይሄዳሉ ማለት ነው። ወደ አብነት ቤትም ሲሄዱ አብነት በጣም እነሱ መስሏቸው በር ሲንኳኳ ሲከፍት እንግዲህ ሄርሜላ ነበረች ወደ አብነት ቤት የመጣችው። እናም ምን ልታደርግ መጣሽ? አንቺ እኮ ጉደኛ ነሽ፣ ዓይንሽን በጨው አጥበሽ መምጣትሽ እያላትም ነበር። እሷም እንግዲህ እባክህን ለአንዴና ለመጨረሻ ጊዜ ተረዳኝ፣ ይቅርም በልኝ እያለችም ስትለውም ነበር። ዓይንሽን ማየት አልፈልግም እባክሽን ከዚህ በር ላይ ሂጂ ይላታል ማለት ነው። እሷም እንግዲህ ይሄን ያክል ነው ወይ የጠላኸኝ? ወይም ይሄን ያክል ምን አድርጌህ ነው? እኔ እኮ በራሴ ህይወት ነው እንደዚህ የተጫወኩት ትለዋለች ማለት ነው። እሱም እንግዲህ እሱ ነገር አይመለከተኝም፣ ግን በቃ ስታወሪ ራሱ መስማት አልፈልግም፣ ዞር በይልኝ፣ በሩን ልቀቂና ሂጂ ይላታል ማለት ነው። እሷም እንግዲህ እንትና እየመጣ ስለሆነ በአምላክ ሌላ ነገር እንዳይፈጠር ሂጂ ይላታል ማለት ነው። በአምላክ ከመጣማ ልሂድ፣ ግን የሆነ እስከዛሬ የምንገናኝበት ካፌ እጠብቅሃለሁ እንድትመጣ አደራህን ትልና ትሄዳለች ማለት ነው። እና አብነት ጋርም እንግዲህ ህብስትና በአምላክ ይመጡና ያለውን ነገር እየተነጋገሩ ነበር። አቶ አለም ለአብነት ምን አይነት ትዕዛዝ እንዳስተላለፈ ለህብስት እየነገሯት ነበረ። ለህብስትም እንግዲህ ሁሉንም ነገር ይነግራታል ማለት ነው። አብነት አቶ አለም እንደዚህ ብሎኛል ማለት ንብረቱን የአንቺን ንብረት ሙሉ ለሙሉ ወደ እሱ ለማድረግ አንቺን ወይም ማግባት ወይ ደግሞ መግደል ይጠበቅብኛል ይላታል ማለት ነው። እሷም እንግዲህ ይህ ደግሞ ምን ማለት ነው ብላ በጣም ትደነግጣለች ማለት ነው። በአምላክም እንግዲህ በላ አንተም እንደምትገደል ንገራታ ሲለውም ደግሞ አንተ ማን የሚገልህ ንገረኛ ትለዋለች። በአምላክም እኔ ነኝ የምገለው፣ እኔ ነኝ እንድገል የታዘዝኩት ይላታል ማለት ነው። እና ምን ይሻላል ብለው ተባብለው ተመካክረው ወደ መፍትሄው መሄድ አሰቡና እየተነጋገሩ ነበረ። መፍትሄውም እንግዲህ ህብስትን ማግባት ነበረና አገባታለሁ ማለት በቃ እያስመሰልን እንደሚዋደድ ሰው እንሆናለን። ከዛም በስተመጨረሻም ተነጋግረው እንግዲህ ህብስትን ማግባት እንዳለበት አብነት ይነጋገራሉ ማለት ነው። አብነት በአምላክም በጣም ይናደራል። እንዴት እንደዚህ አይነት ውሳኔ ትወስናለህ ብሎ እናት ገደል ህብስት እያለውም ነበረ። በአምላክም እንግዲህ ጥሏቸው ይሄዳል ማለት ነው። ህብስትና አብነት ማለት ነው። ልክ ስራ አለብኝ ብሎ ጥላቸው ሲሄድ አብነትና ህብስትም እንግዲህ የተመካከሩ ነበር። ቀንቷል እኮ ይሄ ልጅ ምናምን እየተባባሉ እና ህብስትም ይወደኛል አይደለ በአምላክ እያለች አብነትን እየጠየቀችው ነበር። አብነትም እንደሚወዳት እየነገራት ነበረ። እና ቤት ውስጥ ደግሞ እንግዲህ የፍቱ ስራ አልሳካ ስላላት የምታደርገው ነገሮች ሁሉ አልሳካ ስላላት በዛ ላይም ታማ ስላለች ታፈስን እንግዲህ 10 ጊዜ የተጣራች ታፈስ ምን ሆነሽ ነው እንደዚህ ስጣራ ማሰብ እያለች እንደተለመደው ብዙ ነገር እያለቻት ነበር። ታፈስም እንግዲህ ቆይትዬ ግን ስድቡን ሁሉ ከየት ነው የሚያመጡት እያለችም ነበር
ይፍቱ ስራም እንግዲህ አርፈሽ ወሬሽን ተይና ህብስት የት ሄዳ መስላታለች ማለት ነው። ህብስትማ እንግዲህ በአምላኳ ይዟት ሄዱ ወጥቷል ትላለች ማለት ነው። በአምላክ ይዟት ሄደ። የት አባታቸው ነው የሄዱ ስትል እኔ አላቅም ብቻ ግን በአምላክ ይዟት ሄዷል ስትላትም ነበረ። እነኚህ ዘዋሪ የት አባታቸው ሊሄዱ ይችላሉ እያለች እንግዲህ እሷንም እየተሳደበች ነበረ። ብቻ ግን ስድብ አያልቅባትም፣ ሁልጊዜ እንደተሳደበች ነው። ታፈስም እንግዲህ ምንም አትላትም። ሄርሜላም እንግዲህ አብነትን ስጠብቅ ያው አብነት ይቀራል ማለት ነው። መንገድ ላይም እያለች አቤኔዘር ደውሎላት ስለነበረ እና እያወራትም ነበረ። ህብስት እንዴት ናት ደህና ናት ወይ እያለ ስለ ህብስት እየጠይቃት ነበረ። እና እሷም ተናዳ ሁሉም ሰው ግን ስለ ህብስት ነው ወይ የሚጠይቀው ስለ እኔ የሚጠይቅ ሰው የለም ወይ እያለችም እየተናደደች ነበረ። ብቻ ግን ያለችበት ቦታ መጥቶ ያገኛታል ማለት ነው። ሲያገኛትም እንግዲህ ጥቁር በጥቁር ለብሳ ስለነበረ ምን ሆነሽ ነው ሄርሜላ ችግር አለው ሲላትም እናቴን ትለዋለች ማለት ነው። እና በጣም ይቅርታ ስላላወቅኩ ነው ምናምን ይላትና አጽናንቷት ምናምን እና ስለ ህብስትም አንዳንድ ነገሮችን ጠይቋት ምን ማድረግ አለብን እኛ ምን መደረግ አለበት ግን ጥሩ ሁኔታ ላይ ነው ወይ ያለችበት ሁኔታ ምን አይነት ነው እያለም ሲጠይቃት ነበረ ስለ ህብስት ማለት ነው። እሷም እንግዲህ ቆይ እንደዚህ ነው እንደሚያስበው ቆይ ስለኔ የሚያስብ ሰው የለም ማለት ነው እያለች ብቻ ግን ከአቤኔዘር ጋር የሆነ ነገር እናደርጋለን ተባብለው ይለያያሉ ማለት ነው። እና ከሄደ በኋላም እንግዲህ በዚህ ነገር አሳቦ ጭራሽ እግዚአብሔር ያጽናሽ ምናምን ይለኛል እንዲህ እያለች እየተናደደችበትም ነበረ። እና አብነትም ቀረህ ማለት ነው ችግር የለውም ቆይ እያለችም በአብነትም እየዛተችበት ነበረ። እንግዲህ ምን ማድረግ ትችላለች? እየተመላለሰች ቤቱ እንግዲህ ይቅርታ ጠይቀዋለች። አብነት ይቅር ይላታል ወይንስ ምንድን ነው የሚፈጠረው የሚለውን በቀጣይ የምናይ ይሆናል። ከዚህ በኋላም እንግዲህ የሚመካከሩት አብነት በአምላክና ህብስት ማለት ነው። እንግዲህ የአቶ አለምን ትዕዛዝ ለመፈጸም ግዴታ ህብስትና አብነት መጋባት አለባቸው ማለት ነው። ከተጋቡም ያው ንብረቱ ወደ አለም ይዞርና ከዛ በኋላ እንትን ይላሉ ማለት ነው። ይሄ ሁሉ ነገር ከሚፈጠር ግን በአምላክ ሌላ መፍትሄ እንፈልግ እያላቸውም ነበር። ሌላ መፍትሄ ደግሞ ምንም እንደሌለ አብነት ደጋግሞ ይነግረዋል ማለት ነው። ያው እንግዲህ በአምላክ እየቀና ቢሆንም ግን ደግሞ ህብስትና አብነት መጋበታቸው አይቀርም የውሸትም ማለት ነው። ለአቶ አለም ማስመሰል ማለት ነው። ምክንያቱም የሚዋደዱት በአምላክና ህብስት ስለሆኑ አብነትና ህብስት መቼም ቢሆን ስለማይጋቡ ግን ደግሞ ለአቶ አለም ሲባል ግዴታ ማስመሰል አለባቸው። በመጨረሻም እንግዲህ በሉ በቃ እናንተ ልክ እንደ ባልና እንደ ሚስት ማስመሰል አለባችሁ ሲላቸውም ነበር ማለት ነው። በአምላክና አብነትና ህብስትን እነሱም እንግዲህ በቃ እንደዛ ይሻላል እያሉ ነበረ። በስተመጨረሻም ያው በዚህ ነገር ወስነው ነው የተለያዩት ማለት ነው። መጨረሻ ላይ ህብስትና በአምላክ እንግዲህ ወደ ቤት ሲገቡ ህብስት የሆነ ስልክ ይደወልላታል። የደወለውን ማነው? አቤኔዘር ነበረ ማለት ነው። እና ወደ ልትመለስ ነው ወይ ወደ አብነት ጋር ስትለው አዎ ልመለስ ነው የምሰራው ስራ አለኝ ይላታል ማለት ነው። በዛ ሰዓትም ስልክ ሲደውልላት ማንም የሚደውልልሽ ሲላትም ማንም ትለዋለች ማለት ነው። ስልክ እየተደወለልሽ ለምንድን ነው ማንም የምትይኝ ሲላት እሺ በቃ አቤኔዘር ነው የደወለው ትለዋለች ማለት ነው። በዛ መሀል በጣም ይናደድባትና በሩን ከፍቶ በጣም ነው የሄደው ማለት ነው። እና እሷም እንግዲህ በጣም ሲጮህ ስለነበረ የፍቱ ስራ ሳሎን ተኝታ ስለነበር ማን ነው እንደዚህ የሚጮኸው ስትላትም ነበረ። እና ብድግ ብላ ማን ነው ብላ ስታይ ህብስት ነበረች። እና በአምላክ ነው ግን አሁን ሄዷል ምናምን ነገር ትላታለች ማለት ነው። ነይ እንኳን መጣሽ እንነጋገራለን መነጋገር አለብን ብላ እንግዲህ ስታፈጥባት ነው እባክሽ እባክሽ እያለቻት ምን ልታደርጋት እንደሆነ የፍቱ ስራ አይታወቅም። የዛሬው እዚህ ላይ ነው ያለቀው። እንግዲህ ቀጣይ ምን ይፈጠራል የሚለውን የምናይ ይሆናል። ሰብስክራይብ ያደረጋችሁ አበረታቱኝ ቤተሰብ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ።